ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ ዛሬ ህዳር 5 ቀን 2018 ዓ.ም በመላው የአማራ ክልል የሚንቀሳቀሰው የአማራ ፋኖ አብይ አህመድና ብርሃኑ ጁላ ባሰማራው ግትልትል ወታደር ላይ ዛሬም ጠንካራ የሽምቅና የደፈጣ እርምጃ መውሰዳቸውን አጠናክረው ቀጥለውበታል። ዛሬ ጠንካራ እርምጃ ከተወሰደባቸው አካባቢዎች መካከል አንደኛው ደጀን እንደሆነ ተነግሯል። በደጀን በአገዛዙ ካምፕ ላይ በተወሰደው ጠንካራ እርምጃ ከፍተኛ ጉዳት ደርሷል። አመራርና ባንዳዎችም ለአንዴና ለመጨረሻ ጊዜ መሸኘታቸው ተሰምቷል። ይህንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ በሸዋ የሚንቀሳቀሰው የአማራ ፋኖ ዛሬም አስደማሚና ጠንካራ ኦፕሬሽን እንደሰራ በላከው መግለጫ ይፋ አድርጓል። በአብይ አህመድ መቀመጫ አፍንጫ ስር የሚገኘው የአማራ ፋኖ ዛሬ የፈጸመው ምንድነው? ይህንን በተመለከተም የምታዳምጡት ይዘናል። በሌላ መረጃ ደግሞ በጎጃም አካባቢ የሚንቀሳቀሰውና በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ ዛሬም አብይ አህመድና ብርሃኑ ጁላ የላኩትን በርካታ ወታደር በገፍ እየነዳ እንደማረከ በተጨማሪም ደግሞ በፈቃደኝነት እጃቸውን የሚሰጡ የአገዛዙ ወታደሮች መብዛታቸው ተነግሯል። አገዛዙ ያሰማራው ወታደር እየፈረሰ ነው። ይሄንን በተመለከተም የምታዳምጡት ይዘናል። ሌላው ሀገር ማስተዳደርና መቆጣጠር ያቃተው የአብይ አህመድ አገዛዝ ዛሬም በጋምቤላ አካባቢ ችግር ተፈጥሯል። የሰው ህይወትም እንደጠፋ ተሰምቷል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክብራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ ዛሬ ህዳር 5 ቀን 2018 ዓ.ም አፋሕድ ሸዋ ጠቅላይ ግዛት እዝ አስደማሚ ኦፕሬሽን እንደሰራ በላከው መግለጫ አረጋግጧል። አፋሕድ ሸዋ ጠቅላይ ግዛት እዝ ልዩ ዘመቻ ኦፕሬሽናል ቡድን በሰራው በዚህ አስደማሚ የከተማ ውስጥ ጥቃት በርካታ የአገዛዙ ወታደር ክፉኛ ጉዳት እንደደረሰባቸው አመራሩ በሰጠው ማብራሪያ ግልጽ አድርጓል። የአገዛዙ አየር ወለድ ኮማንዶ በአፋሕድ ሸዋ ጠቅላይ ግዛት እዝ በየቀኑ በሚጣልበት አደጋና በሚገጥመው ፈታኝ ውጊያ እየተማረከና አገዛዙን እየከዳ ሸዋ ጠቅላይ ግዛትን እየተቀላቀለ ሲሆን በኮማንዶና በአየር ወለድ ሸዋን አጥሮ ለመዋጋት የሞከረው አገዛዙ መሰረቱ እየተናደ እየተበተነበት ይገኛል ብሏል። ህዳር 4 ቀን 2018 ዓ.ም በመንዝና ግሼ አውራጃ ሞላሌ ከተማ ሰርገው በመግባት አስደማሚ ኦፕሬሽን የሰሩት የአፋሕድ ሸዋ ጠቅላይ ግዛት ልዩ ዘመቻ ኦፕሬሽናል ቡድን የአገዛዙን ወንበር አስጠባቂ ኃይል ላይ ባደረሱት ድንገተኛ ጥቃት እስካሁን የተረጋገጠና የተቆጠረ 6 ባንዳ ሚሊሻ ከባድ ቁስለኛ ሲሆን 2 የአገዛዙ አየር ወለድ መከላከያ ሰራዊትም እስከ ወዲያኛው ተሸኝተው ተገኝተዋል ተብሏል። በዚህ አካባቢ በተወሰደው ጠንካራ እርምጃ እስካሁን ያልተረጋገጠ አብይ አህመድና ብርሃኑ ጁላ ያሰማሩት ወታደር ከፍተኛ የሰውና ቁሳዊ ኪሳራ ደርሶባቸዋል። በሌላ የሸዋ ግንባር የእዙ ልዩ ዘመቻ ኦፕሬሽናል ቡድን ህዳር 4 ቀን 2018 ዓ.ም በይፋትና ጥሙጋ አውራጃ ደብረሲና ከተማ አስተዳደር ሰርገው በመግባት የአገዛዙ አየር ወለድ ኮማንዶ ላይ በከፈቱት አጣዳፊ ጥቃት 3 ባንዳ ሚሊሻና 1 ባንዳ ፖሊስ፣ 1 ኬላ ቀራጭ ባንዳ በከባድ የቆሰሉ ሲሆን 2 የአየር ወለድ የመከላከያ ሰራዊት አባላትም እስከ ወዲያኛው ተሸኝተው ተገኝተዋል ብሏል።
በተጨማሪም ከራስ አበበ አረጋይ የትውልድ ቀዬ ጅሁር ደነባ ከተማ ዛሬ አንድ ነገር ተሰምቷል ብለዋል። የሲያ ደብርና ዋዮ ወረዳ የሚሊሻ ጠርናፊው ላይ እርምጃ በመውሰድ የአጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን የተቀላቀሉ የመከላከያ ሰራዊት አባላት ዛሬ ደማቅ አቀባበል ተደርጎላቸዋል። ህዳር 5 ቀን 2018 ዓ.ም አፋሕድ ሸዋ ጠቅላይ ግዛት እዝ በሸዋ ጠቅላይ ግዛት እዝ የሲያ ደብርና ዋዮ ወረዳ የሚሊሻ ጠርናፊ በሆነው አቶ ደረጀ ዘውዴ የተባለ የሥርዓቱ ቀኝ እጅ አገልጋይ ላይ እርምጃ የወሰደው ወጣት ደምስ ንጋቱ በዛሬው ዕለት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን የተቀላቀለ ሲሆን ክፍለ ጦሩ የሰጠውን ግዳጅም በአግባቡ መፈጸሙን አረጋግጧል። የባንዳው መድኃኒት ወጣት ደምስ ንጋቱ ከራስ አበበ አረጋይ ክፍለ ጦር የመረጃና ደህንነት ጋር በመተባበር በሲያ ደብርና ዋዮ ወረዳ ደነባ ከተማ ላይ የፋኖ የውስጥ አርበኛ በመሆን ለሥርዓቱ እድሜ መራዘም የጎላ ሚና ያለውን የወረዳውን የሚሊሻ ጠርናፊ የቀን ተቀን ውሎ ሲከታተል ቆይቶ በመጨረሻም በያዘው ክላሽ እርምጃ በመውሰድ ወደ ጀግኖቹ የተቀላቀለ ሲሆን በአሁኑ ሰዓትም አቶ ደረጀ ዘውዴ የተባለው የብልጽግና እንቁላል ቀቃይ በተወሰደበት ጠንካራ እርምጃ ነፍስ ውጪ ነፍስ ግቢ ውስጥ ሆኖ በደብረ ብርሃን ሆስፒታል ውስጥ እንደሚገኝ ክፍለ ጦሩ ለአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል በላከው መረጃ አረጋግጧል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ክብርና ሞገስ ለትግሉ ሰማዕታት ድል ለአማራ ድል ለአማራ ፋኖ ህዳር 5 ቀን 2018 ዓ.ም ከሸዋ የትግል ሜዳ የተሰጠ መግለጫ። ክብሯን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ ህዳር 5 ቀን 2018 ዓ.ም የአፋብኃ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በላይ ዘለቀ ሻለቃ የኢንጂነር ክበር ተመስገን ልጆችና የቀስተ ደመና ሻለቃ በጥምረት በሶስት አቅጣጫ ወደ ግራ ቅዳምን ቀጠና የተንቀሳቀሰውን ጡት ቆራጭ ወታደር መውጫ መግቢያ አሳጥተው እያተራመሱት ይገኛል ብለዋል። ከጥቅምት 27 ቀን 2018 ዓ.ም ጀምሮ ከደብረ ኤልያስ ተነስቶ ወደ ወርቃማ ከደብረ ማርቆስና ከአማኑኤል ከተማ ተነስቶ ወደ ግራ ቀዳምን በሌላ አቅጣጫ ከእንቡሊ ከተማ ወደ ግራ ቀዳምን ከተማ ለመግባት በመድፍ የታገዘ ሙከራ ያደረገው አረመኔው የብርሃኑ ጁላ ወታደር በሁሉም ቀጠና ውጊያ የገጠመው ሲሆን 99ኛ ክፍለ ጦር የፋኖ አባላት በጠላት ላይ ከፍተኛ ኪሳራ አድርሰውበታል። በዚህ በሶስቱም ቀጠና በተወሰደበት ጠንካራ እርምጃ በርካታ ቁስለኛው ወደ አማኑኤል ጤና ጣቢያና ወደ ደብረ ማርቆስ ሆስፒታል እንደገቡም አረጋግጠናል ብለዋል። በተመሳሳይ ከደብረ ማርቆስና ደብረ ኤልያስ በመነሳት ወደ ቸርተከልና ሊባኖስ የተንቀሳቀሰውን ጠላት 206ኛ ኮር 14ኛ ክፍለ ጦር በሚገባ በማናገር ሙትና ቁስለኛ በማድረግ የተረፈው የብርሃኑ ጁላ ወታደር ወደ ምሽጉ እንዲፈረጥጥ አድርገውታል። በተመሳሳይ የጠላት ራስ ምታት የሆነው 201ኛ ኮር 54ኛ ክፍለ ጦር አራጤ በተባለው አካባቢ ጠላትን ሲያርበደብደው እንዳረፈደም ይፋ አድርገዋል። ለጠላት የማይንበረከከው መብረቁ ተፈራ በመካናይዝድ ደረጃ ተደራጅቶ ጠላት ውጊያ ቢከፍትም የመጣውን የአረመኔውን ወታደር ንስሮቹ የመብረቁ ተፈራ ልጆች የማይቀመሱ ሆነውበታል ብሏል። ከሞጣ ባህር ዳር ሀገር አቋራጭ መንገድ ከተዘጋ 5 ወራትን ያስቆጠረ ሲሆን ይሄንንም አድርጎ ያልተሳካለት የአብይ ወንበር አስጠባቂ ወታደር ህዳር 5 ቀን 2018 ዓ.ም በጠዋት 12 ሰዓት ከሞጣ ተነስቶ ዙ 23 ታጥቆ የመጣ ቢሆንም የመብረቁ ልጆች አራጢ ላይ ደፈጣ በመጣል በወሰዱበት ጠንካራ እርምጃ እንደ እባብ ሲቀጠቅጡት አርፍደዋልም ብለዋል። መቱን መቋቋም ሲያቅተው ከወይን ውሃና ከሞጣ ተጨማሪ ኃይል በማስመጣት ሙትና ቁስለኛ ተሸክሞ ወደ መጣበት እንዲመለስ አስገድደውታል።
አዲስ ቅዳም ችጓሊና አዴት ከተማ በመግባት የአረመኔው ሰራዊት አገልጋይ የነበሩ ፖሊሶችና ሚሊሻዎች ላይ የተሳካ ኦፕሬሽን እንደተሰራም በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ ከቦታው አረጋግጧል። በሁሉም አቅጣጫ የደረሰበትን ምት መቋቋም ያቃተው የአረመኔው ሰራዊት አባላትም እየከዱ ፋኖን እየተቀላቀሉ ይገኛልም ተብሏል። በተጨማሪም ፋኖን የሚቀላቀለው የአብይ አህመድ ወታደር እጅግ በጣም በሚያሳዝን ሁኔታ ዩኒፎርማቸውን ከቀየሩ ረጅም ጊዜ በመሆኑ በቅማል ተወርሰው እየተሰቃዩ እንደሚገኝም እጃቸውን ለአማራ ፋኖ የሰጡ የተቀላቀሉ የመከላከያ ሰራዊት አባላት ሰራዊቱ እየተማረረ መውጫ መግቢያ አጥቶ የቻለው እየፈረጠጠ ወደ ቤቱ የሚሄደው እየሄደ የአማራ ፋኖን ተቀላቅዬ እታገላለሁ የሚልም ወደ ፋኖ እየገባ እንደሚገኝና እነሱም በፍቃደኝነት እንደተቀላቀሉ ዛሬ በሰጡት ቃላቸው አረጋግጠዋል። ሰራዊቱ የሚቀይረው የውስጥ ልብስ የለም። በተጨማሪም ወደ አማራ ክልል ሲላኩ የተሰጣቸው ዩኒፎርም እላያቸው ላይ ቀምሎ በምሽግ ውስጥ በቅማል እየተሰቃዩ የምግብ እጥረትና የውሃ አቅርቦትም በከፍተኛ ሁኔታ እንዳሰቃያቸው ለዛም ማስታገሻ በገቡበት የአርሶ አደር መኖሪያ ቤት ላይ ዘርፊያ እንደሚፈጽሙ መሶብ እንደሚያራቁቱ ቂጣ እየጋገሩ እንደሚበሉም የመከላከያ ሰራዊቱ አጋልጠዋል። መከላከያ ሰራዊቱ መዋጋት አይፈልግም። በሙሉ ለማምለጥ ፍላጎት አለው። የሚሸሽ ከኋላ ይመታልም ብለዋል። እነሱም ተሳክቶላቸው ፋኖን በመቀላቀላቸው ደስተኛ እንደሆኑ አረጋግጠዋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ አፋብኃ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ኃላፊ ህዳር 5 ቀን 2018 ዓ.ም በሰጠው መግለጫ ክብሯን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ዛሬ ታላቅ ጀብድ እንደፈጸመ አረጋገጠ። ሻለቃ መሪው በፋኖ በቁጥጥር ስር እንደገባም ይፋ አድርገዋል። ወደ ጦርነት ከመግባቱ በፊት እጅግ በጣም በሚያስገርም ሁኔታ በቲክቶክ እና በተለያዩ ሶሻል ሚዲያዎች ላይ እየፎከረና እየተሳደበ የአማራ ፋኖን እናጠፋለን፣ ቀበቶን እናስፈታለን ሲል የነበረው የሻለቃ መሪ በፋኖ በቁጥጥር ስር ገብቷል። ቀበቶ አስፈታለው ያለው አመራር ራሱ ቀበቶን ፈቶ ዩኒፎርሙን አውልቆ ጥሎ ልብስ ቀይሮ ለማምለጥ ሲሞክር በፋኖ በቁጥጥር ስር ገብቷል። ህዳር 5 ቀን 2018 ዓ.ም በአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር ተከዜ ክፍለ ጦር መረጃን በማነፍነፍ የ61ኛ ክፍለ ጦር የሁለተኛ ሻለቃ ምክትል መሪ የሆነው መቶ አለቃ በእውቀቱ ምስጋናው ከድልብ ወደ ግንዳ ወረዳ ሙጃ ማርያም ከተማ በሚወስደው መንገድ ዴንሳ ከተማ ላይ በተከዜ ክፍለ ጦር የፋኖ አባላት ህዳር 4 ቀን 2018 ዓ.ም አመሻሽ ላይ በቁጥጥር ስር እንደገባ አረጋግጠዋል። ይሄ ግለሰብ ላስታ ወረዳ ኩልመስክ ከተማ ላይ ከዚህ በፊት 8 ንጹሃንን የረሸነና ያስረሸነ የብዙ ወጣቶችን አካል ያጎደለ የአማራውን ሴቶች የደፈረ ህዝባዊ መድረክ ላይ በይፋ እየፎከረ ኩልመስክ ከተማን ጥቁር አለብሳታለው እያለ ማህበረሰቡ ላይ ግልጽ የስነ ልቦና ጫና ሲያደርስ የነበረ ከነጋዴው ብሎም ከማህበረሰቡ ሙስና የሚቀበልና የግል ጥቅሙን የሚያግበሰብስ ፍጹም ስነ ምግባር የጎደለው ጥቁር የአማራ ጠላት ባንዳ እንደነበረ አመራሩ በሰጠው መግለጫ አረጋግጧል። በመጨረሻም ፉከራው ሳይሳካ እንዳለው የአማራ ህዝብን ጥቁር ሳለብስ ራሱ ቀበቶን ፈቶ የመከላከያ ዩኒፎርሙን ቀይሮ ቀበቶን ፈቶ በቁጥጥር ስር እንዲገባ ተደርጓልም ብለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ቃል አቀባይ ፋኖ ኢንጂነር አማረ ካሳ መረጃውን አድርሶናል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ህዳር 5 ቀን
2018 ዓ.ም ቀበቶ አስፈታለሁ ብሎ ቀበቶን ፈቶ በቁጥጥር ስር የገባውን አመራር በተመለከተ የተሰጠ መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ ዛሬ ጠንካራ እርምጃ ከወሰደባቸው አካባቢዎች መካከል በደንበጫ እና ደጀን አካባቢ ይገኝበታል። 206ኛ ኮር በደጀን በፈጸመው ታላቅ ጀብድ የተነሳ የሟቾች ቁጥር እየጨመረ ይገኛልም ብሏል። ህዳር 5 ቀን 2018 ዓ.ም የ206ኛ ኮር 34ኛ ክፍለ ጦር በጠላት ካምፕ ላይ ባደረገው የከበባ ጥቃት ሁለት የፖለቲካ አመራሮችን ጨምሮ በርካቶች የተደመሰሱ ሲሆን ከፍተኛ ጉዳት ደርሶባቸው ሕክምና ሲደረግላቸው የነበሩ የፖሊስ አመራር የሆነው ምክትል ኢንስፔክተር ሀብቴን ጨምሮ እንግዳ ጤናው፣ አስረሱ አባትነህ፣ አበባው መኩ የተባሉ የሚሊሻ ጠርናፊና አመራሮች መሞታቸው ተረጋግጧል። የ34ኛ ክፍለ ጦር ዛምብረሃ ሻለቃ ባደረገችው ጥቃት የተደናበረው ጠላት ከደጀን እስከ ደብረ ማርቆስ ባሉ ከተሞችም ካድሬዎቹና አመራሮቹ ከፍተኛ ጭንቀት የተዋጡ ሲሆን የጦር አመራሩም የማረጋጋት ስራ ላይ ተጠምዶ ይገኛል ብሏል። በተጨማሪም በደንበጫ አካባቢ በተደረገው ጠንካራ ውጊያ ዛሬም በርካታ የአገዛዙ ወታደር ለአማራ ፋኖ እጁን የሰጠ ሲሆን በዚህ አካባቢ የተማረከው የብርሃኑ ጁላ ወታደር የታጠቀውን የጦር መሳሪያ በአጠቃላይ ለፋኖ አስረክቧል። በተወሰደባቸው እርምጃ በርካታው ተደምስሷል፣ እድለኛው ቆስሎ ተማርኳል። በርካታ ወታደራዊ ቁሳቁሶችም ወደ ፋኖ ገቢ መደረጋቸውን አረጋግጠዋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ የአፋብኃ ቴዎድሮስ 206ኛ ኮር ህዝብ ግንኙነት ኃላፊ ህዳር 5 ቀን 2018 ዓ.ም ደጀን አካባቢ የተወሰደውን እርምጃ በተመለከተ በላከው ማብራሪያ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ሀገር ማረጋጋት ያቃተው የአብይ አህመድ አገዛዝ ዛሬም በጋምቤላ አካባቢ ችግር ተፈጥሮ ንጹሃኖች ህይወታቸው እንዳለፈ ተረጋግጧል። በጋምቤላ አካባቢ ምን ተፈጠረ? በዛሬው ዕለት በጋምቤላ ክልል በተፈጠረው ቀውስ የሰው ህይወት እንደተቀጠፈ አረጋግጠዋል። የአይን እማኞች እንደተናገሩት ከሆነ ከተርፋምና ላሬ ወረዳዎች ወደ ጋምቤላ ከተማ ተሳፍረው የሚመጡ የኑዌር ሀበሻ ተሳፋሪዎች ላይ የአኝዋክ የመንግስት ፖሊሶች በህዝብ ትራንስፖርት መኪና ላይ ጥቃት አድርሰው ሁለት ኑዌሮች ወዲያውኑ ህይወታቸው ሲያልፍ ብዙዎቹ ሆስፒታል እንደገቡ ተናግረዋል። በዚህ የተነሳ በተፈጠረው ግርግር ሃይስኩል ተማሪዎችን መደብደብ የተጀመረ ሲሆን በከተማዋ መደበኛ እንቅስቃሴ እንደተስተጓጎለም ከቦታው ያደረሱን መረጃ አረጋግጧል። የመንግስት ታጣቂዎች በትራንስፖርት ተሽከርካሪ ላይ ለምን እርምጃ እንደወሰዱ ተሳፋሪ መኪና ውስጥ እንዳለ እየታወቀ ቶክስ ለምን እንደተከፈተ አልተረጋገጠም ተብሏል። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።